ሰላም እንዴት ናችሁ? ውድ እና የተከበራችሁ የቻናሌ ተከታዮች ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እንደዚህ የሚያምርና ቆንጆ የሚጣፍጥ የከብሳ አሰራር ነው ማለት ነው ይዤላችሁ የመጣሁት። እንግዲህ ወደ ስራው ከመግባታችን በፊት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቪዲዮውን ጀምሩት ማለት ነው እና በጣም ተወዱታላችሁ። ሁላችሁም በቤታችሁ ሰርታችሁ ሞክሩት ማለት ነው። እንግዲህ እንደምታዩት ይሄንን ስጋዬን ሁሉ ነገር አስተካክያለሁ። ዘይቱን ጥጃለሁ ማለት ነው። ዘይቱ ሞቅ ካለ በኋላ ነው ለስጋውን የምንጨምረው ማለት ነው። ማለት ውሃ እንዳይተፋብን ስጋው ዘይቱ ተጋለ በኋላ መጨመር አለብን ማለት ነው። ዘይቱ ተጋለ በኋላ ስጋውን እንጨምረዋለን እንደዛ አድርገን። ከዛም እንግዲህ ትንሽ ከቆየም በኋላ እንደዚህ ትንሽ ተተጠበሰ በኋላ እንገለብጠዋለን ማለት ነው። ቀይ መሆን ሲጀምር ስጋው ከታች በኩል እንደገና እንገለብጠዋለን ማለት ነው። እያገላበጥን በደንብ እንዲበስል እናደርገዋለን። በዘይቱ እንዲጠበስ እናደርገዋለን ማለት ነው። ስጋውን እንደዚህ እያደረግን መጥበስ ነው ማለት ነው። በሁሉም ቦታ እያገላበጥን እንጠብሰዋለን በደንብ። እንደዚህ እያደረጋችሁ በደንብ መጥበስ አለባችሁ ማለት ነው መጀመሪያ። ከዛ ሽንኩርት ሽሪሚሪ ተከትፋችሁ ጨምሩበት ማለት ነው። ከዛ እዚህ ጋር ቀረፋ ነው። እዚህ ጋር ደግሞ ቅርንፉድ አረኩበት ማለት ነው። ሄልም ጨመርኩበት። በጣም አሪፍ ነው። ሽታው በጣም ቆንጆ ነው። ሄሎም እንደዛው ጣዕሙ ሁሉ ነገር በጣም የሚጣፍጠው ማለት ነው። እንደዛ እያረጋችሁ ሽንኩርቱንም አብራችሁ ማብሰል ነው መጥበስ ነው ማለት ነው። በዘይቱ ብቻ እስካሁን ድረስ በዘይቱ ነው ማለት ነው መጥበስ ያለባችሁ። ስጋው በደንብ በዘይት ከተጠበሰ በኋላ አሪፍ ነው የሚሆነው ማለት ነው። እዚህ ጋር እንግዲህ ነጭ ሽንኩርት የተፈጨ ነበረኝ፣ እሱን አረኩ። ዝንጅብል እንደዚሁ የተፈጨ አረግ። እንደዛ አርጋችሁ በደንብ ታማስሉታላችሁ። ያማሰላችሁ ያገላበጣችሁ እንዳይቃጠልባችሁ በደንብ መጥበስ አለባችሁ ማለት ነው። ሌላ ስንት ማለት አያስፈልግም። ከቂጥ በርን እንዳይቃጠልባችሁ በደንብ ያማሰላችሁት በዘይቱ መጥበስ ነው በደንብ ማለት ነው። እዚህ ጋር እንግዲህ እርድ ነው ማለት ነው የጨመርኩት። እርድ ከለሩ እንዲያምር ይሆናል። እዚህ ጋር በርበሬ ትንሽ ቀጠል እንዲያቃጥል የተወሰነ ሞር ብዙ ሳይሆን ይሄ ትንሽ ነው ያረኩት፣ የሆነ ለጣዕም ነገር ምናምን ስለሆነ በደንብ እንደዚህ እያማሰልን እናዳርሰዋለን ማለት ነው። ሁሉም ጋር በደንብ በርበሬው ምርዱም ይጠበሳል አብሮ። ስጋውም በስሏል። በዘይት በደንብ ጠብሼዋለሁኝ። እንደዚህ በደንብ ሲጠበስ ግንችር አይልም። የሆነ ስጋ እኮ ሳይበስል ሲቀር ከጥንቱ ምናምን አይለቀቅማ። ይሄ ግን በጣም ነው ቆንጆ የሚሆነው። በኋላ ከሮዙም ጋር ሲቀቀል ሙክክ ነው የሚለው ስጋው ማለት ነው። እና እንደዚህ በደንብ ተጠበሳችሁት በኋላ ያማሰላችሁ ስራ ሳትፈቱ በደንብ ተጠበሳችሁት ቆንጆ ነው የሚሆነው። መጀመሪያ ከዛ ውሃን እንከልሳለን ማለት ነው። በምፈልገው መጠን ውሃችንን እንከልሳለን። በደንብ እናንተከትከዋለን ማለት ነው። መንተክተክ አለበት። እንደዚህ እያደረግን ቀስ ዝቅተኛ ሙቀት አድርገን በደንብ እናንተከትከዋለን። አያችሁት? በጣም ቆንጆ ሆኗል ማለት ነው። የሩዝ ቅመም ነው እዚህ ጋር ያደረግነው። ይሄ ለሞን ነው። ለሞን አሪፍ ነው። እዚህ ጋር ቃሪያ፣ ሀበሻ ስንባል ቃሪያ ነገር የሚያቃጥል ነገር እንፈልጋለን። ቃሪያው ማቃጠል ብቻ ሳይሆን ጣዕሙ ቆንጆ ነው የሚሆነው። ጋር ሩዜን አጥቤ ቀድሜ አጥቤው ተዘፍዝፎ የቆየ ሩዝ ነው። በጣም እንትን ብሏል ማለት ነው። እንደዛ አድርጋችሁ ሩዙን ጨምረን ከዛ በሩዙ መጠን መጥናችሁ ውሃውን ታረጋላችሁ ማለት ነው። እንዳይበዛባችሁ እንዳይቦካባችሁ መጥናችሁ ማድረግ አለባችሁ።
መካከለኛ ሙቀት አድርገን እንደዚህ አድርጎ መግጠም ነው ማለት ነው። በራሱ ጊዜ ዝቅተኛ ሙቀት ካደረግነው በኋላ እንደዚህ ሆኖ ይበስልልናል ማለት ነው። ከዛ ቀለም ነው ደግሞ ይሄ ፉድ ከለር ነው። በውሃ አቀላቅሎ ነው ያደረግነው። አቀላቅለን እንደዚህ አድርጋችሁ በጣም አድርጎ ቆንጆ ነው። ከለሩ በጣም ያምራል ሮዛችን። እዚህ ጋር ደግሞ ትንሽ ኦይል ጠብ እናደርግበታለን። ሽታው ቆንጆ ይሆናል ማለት ነው። እንደዛ አድርገን ገጠም እናደርገዋለን ማለት ነው። ሽታው እስኪያለቅ ድረስ በጣም አሪፍ ነው። እንደዚህ እናደርግና ሮዛችን በደረሰ ይገልበጥ እስኪ። ዋው! ያው እዚህ ጋር እንግዲህ እንደምታዩት ቆንጆ ሆኖ ወጥቷል። አያችሁት እንዴት አባቱ ነው የሚያምረው! ያምራል በጣም በእይታ ራሱ ማለት ነው። ሲበላ ምን ሊሆን እንደሚችል አስቡት እንግዲህ እንደዚህ ያማረው ስጋው ራሱ አያችሁት ጎልደን የሆነው በጣም አሪፍ ነው ማለት ነው። አያችሁ ሙክክ ብሏል እንዳለ አያችሁት። በዘይት መጀመሪያ ሲጠበስ ቆንጆ ነው የሚሆነው ማለት ነው።